ትህትና ማለት ራሳችሁን ዝቅ አድርጋችሁ ማሰባችሁ አይደለም፣ ስለ ራሳችሁ ብዙ አለማሰብ እንጂ። ኩንግ ፉ ፓንዳ የተሰኘውን ፊልም ብትመለከቱት ከፊልምነትም በላይ በውስጥ የያዛቸውንም ትርጉሞች እያያችሁ ብታልፉ ምን ያህል ጥልቅ የሆኑ ትርጉሞች እንዳሉት ትገነዘባላችሁ። ፊልሙን አንዴ ተመልክታችሁት የምትጨርሱት አይደለም። ድጋሚ መታችሁ ስትመለከቱትም ሌላ ጊዜ ልብ ያላላችሁትን በዚህኛው ጊዜ ልብ የምትሉበት ፊልም ነው። በዚህ ፊልም ላይም ደግሞ ከህይወታችሁ ጋር የሚያያዙ በጣም ብዙ የሚባሉ ችግሮችም በተጨማሪ ምክሮችን ታገኛላችሁ። እንዴት ነው እነዛን ጊዜያቶች ላልፍ የምችለው ስትሉ በፊልሙ ላይ መልሶችን ትመለከታላችሁ። ልክ እንደ አብዛኛው ፊልም ይህም ፊልም ሲጀምር በዋናው ገጸ ባህሪ ህይወት ውስጥ ይጀምራል። ፖ የተሰኘ ፓንዳ አለ። ሁሌም ቢሆን የሚመኘው ትልቅ የሚባል ነፍሱንም የሚያረካልኝ ብሎ የሚያስበው ህልም አለው። አሁን ላይ እየኖረው ያለውንም ተራ ብሎ የሚያስበውንም ህይወት ማለፍና መርሳት ይፈልጋል። ታዲያ ይህ ፖ የተባለ ገጸ ባህሪ የጉዲፈቻ አባት አለው። ይህ አባቱም ኑድል በመሸጥ ስራ ላይ የተሰማራ ሲሆን ልጄ አሁን ደግሞ አንተ ትረከበኛለህ፣ ይህንን ስራ አንተ ታስቀጥላለህ ብሎ እምነቱን እሱ ላይ ጥሏል። ፖ ግን ኑድል መሸጥ ላይ ምንም አይነት ፍላጎት የለውም ማለት ይቻላል። ህልሙ ኩንግ ፉ ዎሪየር መሆን ነበር። ይህንን ህልም እንኳን ባያሳካ ዘ ፊውሪየስ 5 የሚባሉትን የኩንግ ፉ 5 ምርጥ የሚባሉ ዎሪየሮች ወይንም ተፋላሚዎችን ማግኘት ይፈልጋል። ታዲያ በፊልሙ ላይም አንድ ላኪ የሚባል ቀን ያገኛል። ያቺ የእድሉ ቀን ነች መሰለኝ። ድራገን ዎሪየር ተብለህ ተመርጠሃል ተባለ። ማን ነው የመረጠው? ማስተር ኡጉዌ። ታዲያ ድራገን ዎሪየር ተብሎ የተመረጠው ሰው ድራገን ስክሮል የተባለውን የመውሰድ መብት አለው። ይህ ምንድን ነው ካላችሁ እዚህ ዓለም ላይ ያለ ሊሚትለስ ፓወር ወይንም ደግሞ ምንም ያልተገደበ ኃይልን የሚያገኝበት ሚስጥር ነው። ታዲያ በጣም አስተዋይ የሚባለው ኤሊ ማለትም ደግሞ ማስተር ኡጉዌ ለ20 ዓመት ታስሮ የነበረው ታይሎንግ አሁን አምልጦ መውጣቱ አይቀርም። እኛንም ሊያጠፋ ስለሚመጣ እኛን ሊያደነን የሚችለው ብቸኛው ሰው ድራገን ዎሪየር ይሆናል አለ። ያ ማለትም ደግሞ ፓንዳው ፖ ማለት ነው። በዚህ ሰዓት ላይ ነው እንግዲህ ዘ ፊውሪየስ 5 የሚባሉትን የሚያሰለጥነው ማስተር ሺፉ ሲደናገጥና ሲበሳጭ የምንመለከተው። እንዴት ነው አንድ ምንም የማያውቅ ፓንዳ ሙሉ ቻይናን ሊያድን ይችላል ተብሎ እንደ ድራገን ዎሪየር የሚሰየመዋል? ሺፉ ግን እዚህ ጋር አንድ ያልተረዳው ነገር አለ። ማስተር ኡጉዌ እየተረዳ ያለውን ጥልቅ ከሚባለው ከመንፈሳዊ ዓለም የሚመለከታቸውን እውነታዎች ሺፉ ሊመለከታቸው አልቻለም። ችግር በተፈጠረ ሰዓት ሺፉ ያንን ችግር ለመፍታት የራሱን መንገድ ይወስዳል። በመጨነቅ ያለ የሌለውን ነገር እንዳለ ግልብጥብጥ አድርጎ መፍትሄ የሚባለውን ነገር ለማምጣት ይሞክራል። ማስተር ኡጉዌ ግን ነገሮች እንደተፈጠሩ ሆነዋል ይሁን ይላል። ማስተር ኡጉዌ ወደ አክሴፕተንስ መሄድ ነው ማለት ነው። ህይወትን ያምናል። በቃ የመጣው ነገር ይመጣል፣ ነገሮች መሄድ እንዳለባቸው እየሄዱ ይቀጥላሉ ይላል። እኛ ግን አብዛኞቻችን እንደ ሺፉ ነን ማለት እንችላለን። ችግር በህይወታችን ውስጥ ሲመጣ ጭንቀት ነው አይምሯችን ላይ ያለው። እኛም ደግሞ በጭንቀት ውስጥ የምንንቀሳቀስ ከሆነን ሁሌም ቢሆን አይምሯችን ውጥረት ላይ ከሆነ አይምሯችን ደመና የበዛበት ሰማይ ነው የሚሆነው። ነገሮችን ጥርት አድርገን መመልከት ይከብደናል። ታዲያ ሺፉ የተፈጠረው ነገር ለምን እንደተፈጠረ ግራ ገብቶታል ብያቸዋለሁ። ቻይናን ያድናል ተብሎ እንደ ድራገን ዎሪየር የተመረጠውን ፓንዳ ወስዶ ወዲያውኑኑ ተስፋ እንዲቆርጥና ከጄድ ፓላስ ወይንም ደግሞ እነዚህ ዘ ፊውሪየስ 5 የሚባሉት ተፋላሚዎች ከሚሰለጥኑበት ቦታ በገዛ ፍቃዱ እጅ ሰጥቶ ፓንዳው እንዲወጣለት ስለፈለገ ፓንዳውን ለማሰቃየት ይወስናል። እነዛ የሰለጠኑ የሚባሉ ፈርጣማ የሚባሉት ፊውሪየስ 5 5ቱ ተፋላሚዎች የሚሰለጥኑበትን ከባድ የሚባለውን ስልጠና ገብተ ስራው አለው። በመጀመሪያ ቀን ምንም ማድረግ እንዳለበት የማያውቀው ፓንዳ ደግሞ ገብቶ ተዋርዶ ወጣ ማለት ይቻላል። ሰውነቱ እንዳለ ተቃጥሏል። ያልተመታ ወይንም ደግሞ ያልተጎዳበት ቦታ የለውም። እስከ ዛሬ ድረስ ሲመኘው የነበረው ህይወቱ ለካ በመከራ ነው የጀመረው። ለምትመኙት ነገር ተጠንቀቁ ይባል የለ? ልክ እንደዛው ነው ማለት ነው። አንዳንዴ የምናስባቸው ህልም ብለን የያዝናቸው ነገሮች በጣም ቀላል ይመስሉናል። ያንን ነገር አንዴም ካገኘን በኋላ we will finally feel complete እንላለን ወይንም ደግሞ ሙሉ እንደሆነን የዛኔ እንረዳለን ብለን እናስባለን። ነገር ግን የዛ ተቃራኒ ይፈጠራል። አንዴ የምንፈልገው ነገር እጃችን ላይ ከመጣ በኋላ የተመኘነውን የጸለይነውን ነገር ካገኘን በኋላ ግን ችግሮቻችን እንዳለ ንቅንቅ እንዳላሉ ልብ እያለን እያስተዋልን እንመጣለን። ፍላጎቶቻችን ወይንም ደግሞ ጥብቅ ብለን የምናስባቸው ህልሞቻችንን ካሳካን በኋላ የሚመጡትንም ሬስፖንሲቢሊቲዎች ወይንም ደግሞ ኃላፊነቶች እንዘነጋለን። ምንም በጣም አሪፍ የሚባል ነገር በህይወት ውስጥ በቀላሉ እንደማይመጣ በደንብ እየተገነዘብን እንመጣለን ማለት ነው። በፊልሙ ውስጥም ፓንዳው ያንን ነገር በከባድ መንገድ ሲማረው እንመለከታለን። ቀስ እያለም ወደ ተስፋ መቁረጥ ሲያልፍ እንመለከታለን። አንድ ሰው ሊለወጥ ሲል ራሱን በጣም ዝቅተኛ የሚባለው ቦታ ላይ ያገኛል። በፓንዳው ላይም የተመለከትነው እሱ ነው። የመጀመሪያ ቀን በዛ መንገድ ካሳለፈ በኋላ መጥፎ ቀን አሳልፏልና ያንን ስሜቱን ለማፈን ብሎ ምግብን ምርጫው ያደርጋል።
ቁጭ ብሎ ከፒች ትሪ ላይ እየወሰደ ሲበላ ማስተር ኡጉይ አግኝቶ ለምን እንደሚበላ ይጠይቀዋል። አሁን እዚህ ጋር የፖን ህይወት እናቁምና ስለ ራሳችንም ደግሞ እናስብ። እኛም ብዙ ጊዜ ማፈን የምንፈልገው ወይንም ደግሞ መጠየቅ የማንፈልገው ስሜት በውስጣችን ካለ ሁሌም ቢሆን ራሳችንን እናዘናጋለን። ወይ በምግብ ወይ ቀኑን ሙሉ ስክሮል በማድረግ አሊያም ደግሞ የሆነ እኛን የሚያዘናገንን ማንኛውንም ነገር በመምረጥ ያቺን ጥያቄ ከውስጣችን ለማስወጣት እንሞክራለን። ያልተፈታ ችግር ግን መቼም ቢሆን ይጠፋል ማለት አይደለም። ሁሌም ቢሆን ታፍኖ በእናንተ ውስጥ ይቀመጣል። የሆነ ቀን ብቅ ማለቱ አይቀር። ማስተር ኡጉይም ለፓንዳው እንዲህ ይለዋል፣ አንተ የምትበላው ስለተናደድክ ነው፣ ስለተበሳጨህ ነው። ምግብን እንደ መፍትሄ ከመውሰድ ይልቅ ምን እየረበሸ ምን እየበጠበጠህ እንደሆነ መጀመሪያ ቆም ብለህ ጠይቅ ይለዋል። እንዲድን ወደ ሂሊንግ እንዲመጣ የመጀመሪያውን እርምጃ እየሰጠው ነበር። በመጨረሻም ፓንዳው ለማስተር ኡጉይ እውነታውን ይነግረዋል። ምን አይነት መጥፎ የሚባል ቀን እንዳሳለፈ፣ የሰዎችን ማስተያየት ምን ያህል እሱን እየገደለው እንደሆነ ይናገራል። ምክንያቱም እዛ ቦታ ላይ ማንም የሚወደኝ የለም አለ። ከዚህ ሁሉ ወደ ቤቴ ልመለስና ወደ ድሮ ህይወቴ ልቀጥል፣ በቃ ኑድሎችን መሸጥ ይሻለኛል አለ። አሁን ታስሮ የነበረው ታይሎንግ ማስተር ኡጉይ ሲናገር እንደነበረው አምልጦ ሙሉ ቻይናን ሊያጠፋ እየመጣ እንደሆነ ታወቀ። አሁን ሺፉ በጣም ተረበሸ ማለት ይቻላል። ይህንን መልስ ለማግኘት ምን ይሻላል ለማለትም ወደ ማስተር ኡጉይ ይጠጋል። መቼም ቢሆን አይምሮ ሰላም ሊሆንለት አልቻለም። የሺፉ አይምሮ ሁሌም ቢሆኑ ክብክብ እንዳለ ነው። ሁሉም ነገር ያስጨንቀውና ያሳስበው ጀመር። ታዲያ በመጨረሻም አንድ እውነታን ይጋፈጣል። እምነቱን ሙሉ ለሙሉ ድራገን ወሪየሩ ላይ ማድረግ እንዳለበት ያውቃል። ድራገን ወሪየር ተብሎ የተመረጠው ደግሞ ማን ነው? ፓንዳው። ሙሉ ቻይናን ከአስፈሪው ታይሎንግ ያድናታል ተብሎ የተመረጠው ይህ ወፍራምና ምንም የማይችል ፓንዳ ሆነ ማለት ነው። ልክ ፓንዳው ችግር እንዳለበት ሁሉ ሺፉም ችግር አለበት። ነገሮችን መቆጣጠር ነው የሚፈልገው። ነገር ግን ምንም ያህል እንኳን ለመቆጣጠር ቢሞክር አሁንም ነገሮች ከእጁ ስር እያመለጡት እየሄዱ ነው። ያም ደግሞ እሱን ምቾት እየነሳ አስቸግሮታል። ታዲያ በህይወታችን ውስጥ ወደፊት የሚፈጠሩትን ነገሮች አሁን ላይ ቆም ብለን በምንሰራቸው ስራዎች፣ በምንከፍላቸው ዋጋዎች ኢንፍሉዌንስ እያደረግን ወይንም ተጽዕኖ እያሳደርን ብናልፍም የወደፊት ህይወታችንን ግን ሙሉ ለሙሉ ማለት ይቻላል መቆጣጠር የምንችል አይነት ሰዎች አይደለንም፣ ምንም እንኳን ኢንፍሉዌንስ ብናረግም። ስለዚህ የግድም ቢሆን ህይወትን ማመንን መልመድ ይጠበቅብናል ማለት ነው። አሁን እዚህ ጋር ማስተር ሺፉ ፓንዳው ድራገን ወሪየር እንደተባለ ያውቃል። ስለዚህ እሱን ማሰልጠን አለበት። ነገር ግን ድራገን ወሪየር የሚባለው ምን አይነት ተፋላሚ መሆን እንዳለበት እሱ ወስኖ ጨርሷል። ግዴታ በዚህ መስፈርት ማለፍ አለበት ብሎ ወስኗል። አሁንም ኮንትሮል ለማድረግ ለመቆጣጠር ሞከር። ምንም ያህል ፓንዳውን እንደ ሌሎቹ ለማሰልጠን ቢሞክር በፍጹም እንደሚፈልገው ያህል ሊያሰራው አልቻለም። በቃ ምንም የሚሆን ነገር አልነበረም። ማስተር ኡጉይም ለሺፉ እንደዚህ ብሎ ይነግረዋል። አንተ በአይምሮ ውስጥ መሆን አለበት ብለህ ያስከውን ነገር እንዳለ እርግፍ አርገተው። ፓንዳው የራሱን እጣ ፈንታ አንተ ይሆናል ብለህ ባላሰብክበት መንገድ ማሳካቱ አይቀርም ይለዋል። የፒች ዘር በመሬት ውስጥ ብትቀብር የምታገኘው የፒች ዛፍ ነው። አፕል እንዲበቅልልህ ወይንም ብርቱካን እንዲበቅልልህ ልትመኝ ትችላለህ። ነገር ግን የፒች ፍሬን ተክለሃልና የምታገኘው የፒች ዛፍ ነው አለው። ታዲያ አሁን ታይሎንግ ማምለጡን ለፓንዳውና ለፊውሪየስ 5 ተዋጊዎቹ መናገር ነበረበት። ይህንንም ማስተር ሺፉ ሲነግራቸው ፓንዳው በሩጫ ለማምለጥ ሞከረ። ሺፉ ግን በመንገድ ላይ መጥቶ አስቆመው። ማስተር ኡጉይ እስከ ዛሬ ሲነግረው የነበረውንም ነገር ለፓንዳው ይነግረዋል። በቃ አንተ ነህ ድራገን ወሪየሩ፣ አንተ ነህ ይህንን ሁሉ ነገር ማስቆም የምትችለው፣ አንተ ግዴታ ታስፈልጋለህ አለው። ምንም እንኳን እንደዛ ቢለውም ፓንዳው አሁንም ድረስ አላመነም። ራሱንም በእጅጉ ይጠላ ነበር ማለት ይችላል። መቼም ቢሆን እንደ ፊውሪየስ 5ዎቹ ልሆን አልችልም የሚል አመለካከትም አለው። ስለዚህ ሺፉ እኔንም ቢያሰለጥነኝ ልክ እንደነሱ ሊያደርገኝ ይገባል፣ እኔነቴን አስትቶ ሌላ ሰው ሊያደርገኝ ይገባል የሚል አመለካከት ነበረው። ለራሱ የነበረውን ጥላቻ መመልከት እንችላለን። ነገር ግን ይህንን ነገር በመናገር ውስጥ ራሱን ምን ያህል እንደሚጠላ እያወቀ መጥቷል ማለት ነው። ስለዚህ ይህንን ነገር ማወቁ እንኳን ወደ ሂሊንግ እንዲመራው ይረዳዋል። ይህም መንገድ ወደ ራስ መቀበል ሊመራው ይችላል ማለት ነው። እኔ ፓንዳ ነኝ፣ ስለዚህ እንደነሱ ልሆን አልችልም፣ እኔ ራሴን ብቻ ነው መሆን የምችለው በሚለው አመለካከት እንዲሄድ ይረዳዋል። አሁን በዚህ ሰዓት ላይ The Furious 5 የሚባሉት አምስቱ ምርጥ የሚባሉት የቻይና ተዋጊዎች ታይሎንግን ለመርታት በድብቅ ከጄድ ፓላስ ይወጡና እሱን ለመፋለም ይሄዳሉ። በዚህ ሰዓት ግን ፓንዳው አሁንም ካለው እውነታ ጋር ራሱን ማቋቋም ስላልቻለ ያንን ስሜት ለማፈን ብሎ አሁንም ወደሚወደው ምግብ ይመለሳል። ምግብ መብላት ሆነ ስራው። በሚያስገርም ሁኔታ ግን ምግብ ለማግኘት ብሎ የማይሄድበት ጥግ የለም። በጣም ክሪኤቲቭ ፈጠራን ያከለ ስራዎችን ይሰራ ነበረ። ይህም ደግሞ ሺፉን ሊያስደነግጥ ቻለ። እንዴት ነው እዛ ላይ ልትወጣ የቻልከው ብሎም ጠየቀው። ስለዚህ በዚህ ጥያቄ ውስጥም ሺፉ አንድ መንገድን በአይምሮ ላይ ቁጭ ያደርጋል። ይህንን ፓንዳ ማሰልጠን ያለብኝ በሚወደው ነገር ነው፣
በምግብ አሰለጥነዋለሁ። ይህም ያልተለመደ የተባለው መንገድ የበለጠ እየሰራለት እንደሆነ ሺፉ ልብ እያለ መጣ። እያንዳንዱ ሰው የራሱ የሚባል ድክመት አለው፣ የራሱም የሚባል ዩኒክ የሆነ ስትሬንግት አለው፣ ወይንም የተለየ የሚባል ጥንካሬ አለው። እኛም ይህንን ልዩ የሚባለውን ጥንካሬያችንን መሸሸግ ወይንም ደግሞ ማፈን ሳይሆን በቃ ኤምብሬስ ማድረግና መቀበል ነው ያለብን። ገና ከልጅነታችን ጀምሮ ግን ይህንን ሪጅድ የሆነውን መንገድ እንድንከተል እንገደዳለን። በቃ ጥብቅ የሆነ በአንድ መስመር ውስጥ ተመላለሱ የሚልን መስመር እንቀበላለን። ትምህርት ቤቶች እንዴት አክት ማድረግ እንዳለብን፣ ምን አይነት ተማሪ መሆን እንዳለብን ይነግሩናል። ራሳችንን መግለጽ ሳንችል ቀርተን በዛ መስመር ውስጥ ብቻ ፐርፎርም እያደረግን አክት እያደረግን እናልፋለን ማለት ነው። ሺፉ ግን ይሄ መንገድ እንደማያዋጣው ከተገነዘበና የፓንዳውን ልዩ የሚባሉ ተሰጥኦዎችን ተመልክቶ በዛ ተሰጥኦና ጥንካሬዎች በኩል ማሰልጠን ሲጀምር የዛኔ የተደበቁ የሚባሉትን ጥንካሬዎቹን እያወቀ እንዲመጣ ረዳው። በዚህ ሂደት ውስጥም ሁለቱ በጣም እየተቀራረቡ ቦንዳቸውም እየጠነከረ መጣ ማለት ነው። 5ቱ ምርጥ የሚባሉት የቻይና ተዋጊዎች ታይሎንግን ሊዋጉ ሄደዋሉ አላልኳችሁ? እነሱም ተመልሰው ወደ ጄድ ፓላስ መጡ። ሲመለሱ ግን ሙሉ ለሙሉ ተዳክመዋሉ። ሞትን ለጥቂት አምልጠው የመጡ ናቸው። ፓንዳውም እነሱን ሲመለከት በጣም መደንገጥ ጀመረ። ምክንያቱም እነሱን እንደ ጀግና ነው የሚመለከታቸው። እነሱን እያየን ያደገው። ታዲያ እነዚህ የቻይና ፊውሪየስ 5 የሚባሉት ወይም ምርጥ የሚባሉት 5ቱ ተዋጊዎች ሄደው ካላሸነፉት እኔ ማን ነኝ የሚለው ሀሳብ አይምሮ ላይ መጣ። የምር ዝግጁ ነኝ አይደለሁም የሚለው ላይ እስካሁንም ድረስ እያንገራገረ ነው ማለት ነው። እንደ እድል ሆኖ ግን ያንን ድራገን ስክሮል እስካሁን ድረስ አልከፈተውም። ሊሚትለስ የተባለውን ወይንም ያልተገደበ የተባለውን ኃይል የሚሰጠውን ሚስጥራዊ ስክሮል በእጁ ከከፈተ ሙሉ ነገር ማግኘት ይችላል። እዚህ ስክሮል ውስጥም ደግሞ የተደበቀው ኃይል ነው እንግዲህ ፊልሙን በጣም ምርጥና ውብ የሚባል ፊልም የሚያደርገው። ስክሮሉን አወረዱትና ፓንዳውም ተመለከተው። ምንም ነገር ሊያገኝበት አልቻለም። ሺፉም ተመለከተው። ምንም ነገር የለውም፣ ባዶ ነው። ውስጡ የጠበቁት የሆነ ነገር ነበር። ኤንሽንት ቴክስት፣ የጥንት የሚባል ጽሑፍ፣ የሆነ ጥበብ በውስጡ ይቀመጥልናል ብለው ጠብቀው ነበር። ውስጡ ግን እንዳልኳችሁ ባዶ ነው። የህይወትን ችግሮች በአንዴ ሊያጠፋ የሚችል ተአምራዊ የሚባል መፍትሄ አልተጻፈበትም። የሚታየው ብቸኛው ነገር ምንድነው ካላችሁ የራሳችሁን ፊት መልሶ ነው የሚያሳያችሁ። ምክንያቱም ባዶ ነው። ልክ እንደ መስታወት አይነት ሪፍሌክቲቭ የሆነ ባህሪ ያለው። ስለዚህ ያንን ስክሮል ሊያነሳ የፈለገ ሰው ሄዶ ሲያነሳው የራሱን ፊት ነው መልሶ የሚመለከተው ማለት ነው። ታዲያ የዚህን ትርጉም ማንም ሰው በፊልም ውስጥ በጊዜ የተረዳ አልነበረም። ፓንዳውም የሆነ ስትሪክት የሆነ መንገድ ነበር የጠበቀው። በቃ እንዲህ አርግና ሙሉ ኃይል ታገኛለህ የሚለውን ጋይድ የሚያደርገው ነገር ሲጠብቅ ነበር። ቢያንስ ታይሎንግን የሚያሸንፍበትን መንገድ እዛ ላይ ተጽፎ አገኘዋለሁ ብሎ አውቆ ጠብቆ ነበር። ነገር ግን ምንም ነገር በውስጡ አላገኝም። ይህም ደግሞ ስለ ህይወታችን አንድ ነገር ይነግረናል። በውስጣችን ውስጥ ያሉትን ጥልቅ የሚባሉትን እውነታዎች ኢንስተንትሊ ልናቃቸው ወይንም በቅስፈት ውስጥ ልንለያቸው አንችልም። እነዛ ጥልቅ የሚባሉ እውነታዎች ራሳቸውን ግልጥ እያደረጉ የሚመጡት በራሳቸው ጊዜና ሰዓት፣ በተጨማሪም ደግሞ ያ ሰው የምርም ዝግጁ ሆኖ ሲጠብቅ ነው። አብዛኛውን ጊዜ ደግሞ ማንን ፌቨር ያደርጋሉ፣ ለማብልጫ ይሰጣሉ፣ ማንን ያስቀድማሉ ካላችሁ ሀምብሉን ወይንም ደግሞ ትሁቱን ይመርጣሉ። ሺፉን በፊልሙ ላይ አንድ አባባልን ሲናገር እንሰማዋለን። The mark of a true hero is humility ይላል። የአንድ ጀግና ምልክቱ ትህትናው ነው የሚለው። አሁን ታዲያ ድራገን ዋሪየር የተባለው ፓንዳ መልሱን ሊያገኝ አልቻለም። ታዲያ ጊዜ ደግሞ እየሮጠ ነው። ታይሎንግ ወደ ጄድ ፓላስ በሚያደርገው ጉዞ ላይ እየደረሰ ነው ማለት ይቻላል። ስለዚህ እኔ የራሴ ኃላፊነቴን እወጣለሁ ብሎ ማስተር ሺፉ ታይሎንግን በትንሹም ቢሆን ለማዘግየት ይወስናል። ለምንድነው እዚህ ጋር ራሱን ኃላፊነት ላይ የጣለው ካላችሁ የዚህ ሁሉ ነገር ተጠያቂ እኔ ነኝ ብሎ ሺፉ ያስባል። ምክንያቱም ታይሎንግን ያሳደገው እሱ ነው። ከልጅነቱ ጀምሮ ኩንፉን ያስተማረውም ራሱ ሺፉ ነበረ። ታይሎንግም አሁን በጣም ፓወርፉል ሆኖ ወይንም በጣም ኃያል ሆኖ ኃይል የጠማው በተጨማሪም ደግሞ ኩራት የሚሰማው ቢስት እንዲሆን ያደረግኩት እኔ ስለሆንኩ እኔ ኃላፊነቴን ወስጄ እሱን ላቀዝቅዝ ይላል። በኩንግፉ ፓንዳ የመጀመሪያው ፊልም ላይ ወደ መጨረሻዎቹ አካባቢ ላይ ደርሰናል። እዚህ ጋር ግን ብዙ ትምህርቶች አሉ። እነሱን ደግሞ በቀጣዩ ቪዲዮ ይዤላችሁ እመጣለሁ። ታይሎንግን እንዴት አስቆሙት? ሺፉስ ምን አደረገ? ፓንዳውስ ምን ተማረ? ታይሎንግን ለማሸነፍስ ምን ያስፈልገው ነበረ? ከህይወታችን ጋርስ ምን አይነት ግንኙነት አለው? እነዚህን ሁሉ በቀጣዩ ቪዲዮ የምንመለከት ይሆናል። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ቻው።